የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች፣ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬም እያነሳን ቆይታን የምናደርግ ነው የሚሆነው። ክለቦችን የተመለከቱ ሌሎች ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የአርሰናል ጉዳዮችን በማስቀደምን ጀምር። አርሰናል ከ60 ሚሊዮን ፓውንድ በላይ የሚደርስ ማንኛውም ስምምነት በጣም ውድ ሊሆን እንደሚችል ያምናሉ ተብሏል። ከብሩኖ ጊማሬሽ ጋር በተያዘ ነው ያንን እንደሚያስቡ እየተገለጸ የሚገኘው። አርሰናሎች ከዛም እንግዲህ አሁን ኒውካስል ዩናይትድ እየጠየቀ ከሚገኘው ዋጋ ቀንሶ እንዲሸጥላቸው ፍላጎት እንዳላቸው ነው እየተነገረ የሚገኘው። ተጫዋቹ በተለይ ወደ አርሰናል ማምራት እንደሚፈልግ ይፋ ከተደረገ በኋላ ኒውካስል አሁን ወደ መደራደሩ እየገባ እንደሚገኝ ይፋ ተደርጓል። አርሰናሎች ከ60 ሚሊዮን ፓውንድ በላይ የመክፈል ግን ያን ያክል ፍላጎት የላቸውም ተብሎ ነው የሚታሰበው። አርሰናልና ኒውካስል አሁን ላይ ጥሩ ግንኙነቶችን ማድረግ ጀምረዋል። በቅርቡም ከአርሰናል የዝውውር ጥያቄ እንደሚቀርብ ይታመናል። 60 ሚሊዮን ፓውንድ ጥያቄ አቅርበው ኒውካስል ዩናይትዶች ውድቅ እንዳደረጉት ፋብሪዚዮ ሮማኖ ዘግቧል። ኒውካስል ከዚህ ተጫዋች ዝውውር የሚፈልጉት እስከ 90 ሚሊዮን ፓውንድ አካባቢ የሚደርስ ክፍያን እንደሆነ ይፋ ተደርጓልና አርሰናል ግን ይህንን ያክል ክፍያዎችን ለመክፈል አይፈልግም ተብሎ ነው የሚታሰበው። ሁለቱ ክለቦች ያላቸውን ልዩነት ለማጥበብም ትልቅ ንግግሮችን ያደርጋሉ ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ የተናገረው። እንግዲህ ከብሩኖ ጊማሬሽ ከኒውካስል ዩናይትድ ጋር ምንም አይነት ችግር ግን አይፈጥርም ተብሏል። እንደ አሌክዛንደር ኢሳክ እንዳደረገው አይነት መንገድን መከተል በጭራሽ አይፈልግም። ምንም አይነት ችግሮችን መፍጠር አይፈልግም። ክለቡን ልቀቁኝ ብሎ አይገፋፋም። ከኒውካስል አስተዳደር ከአሰልጣኝ ኤዲ ሃው እንዲሁም ከደጋፊዎች ጋር ያለውን ግንኙነት ማበላሸት አይፈልግም። ነገር ግን ወደ አርሰናል የመዞር ፍላጎቱን ግን ለክለቡ በግልጽ ተናግሯል። አርሰናልና ኒውካስል ስምምነት ላይ ለመድረስ የሚያስችላቸውን የዝውውር ዋጋ እንግዲህ ለመደራደር እየሞከሩ ነው። የሚሳካ ከሆነ ብሩኖ ጊማሬሽ ወደ አርሰናል የሚያደርገው ዝውውር ይሳካል። ካልሆነ ግን ምናልባት ሁለቱ ክለቦች የማይስማሙ ከሆነ ግን ብሩኖ ጊማሬሽ ያን ያክል ከፍ ያለ ነገሮችን ለማሳየት በተለይ ክለቡ ላይ ጫናዎችን ለማድረግ ያን ያክል ፍላጎቶች እንደሌሉት ነው እየተገለጸ የሚገኘው። ተጫዋቹ ግን ከክለቡ ከአርሰናል ጋር የ5 ዓመታት ኮንትራት ለመፈረም እንደተስማማ ግን የሚያሳዩ ነገሮች ያሉ። ግላዊ ስምምነቶች ያን ያክል ችግር ይሆናሉ ተብሎ እንደማይጠበቅ ነው ይፋ የተደረገው። ብሩኖ ጊማሬሽ በአርሰናል ቤትም የ5 ዓመታት ኮንትራት ይፈርማል ተብሎ እንደሚጠበቅ ይፋ ተደርጓል። ሌላኛው ኒውካስል ዩናይትድ ደግሞ በኋላ ላይ በስፋት የምናነሳው ቢሆንም የዚህን ተጫዋች ተተኪ ለማስፈረም ጥረቶችን ሲያደርግ እንደነበረና በአማካይ ስፍራው ላይ ማንዛንቢን ማስፈረሙ ይፋ ተደርጓል። ምናልባት ይሄኛው ዝውውር ተጫዋቹን እንዲለቀው ሊያደርገው ይችላል ተብሎ ይታሰባል። ሌላኛው ስለ ዴክላን ራይስ ጉዳይ እናንሳም። ዴክላን ራይስ ከብዙ ህመሞች ጋር እየታገለ ነው። አሁንም ጨዋታዎችን እያደረገ እንደሚገኝ መረጃዎቹ እየወጡ የሚገኙት በተለይ በአርሰናል ረጅሙን አመቱን እንግዲህ ይሄ የውድድር አመትን ረጅም ጊዜ እንደነበረ እናስታውሳለን። በጣም በርከት ያሉ ጨዋታዎች ነበሩ። የፕሪሚየር ሊጉ ጨዋታዎች የመጨረሻው ሳምንት ካልሆነ በስተቀር እስከ መጨረሻው ሳምንት ድረስ በጣም እልህ አስጨራሽ ትግሎች የነበሩበት የውድድር ሲዝን ነበር። በካራባኦ ካፕ እስከ ፍጻሜ ተጉዘዋል። ኤፍኤ ካፕም ረጅም ርቀት ነው የተጓዙት። የአውሮፓ ቻምፒየንስ ሊግ የመጨረሻው ጨዋታ ድረስ ሜዳ ላይ ነበሩና ረጅም ጊዜያቶችን አሳልፈዋልና በዛ ጊዜ ውስጥ የዚህ ቡድን የጀርባ አጥንት ነበር ይሄ ተጫዋች። ነገር ግን እሱ ጀርባውን እንደተጎዳ እየተነገረ ነው። ራይስ በታችኛው የጀርባ ክፍልና በጡንቻ መገጣጠሚያው ላይ የነርቭ ህመም እየተሰማው እየተጫወተ እንደሆነ ነው የተነገረው። እናም ለዚህ ህመም ደግሞ ምንም አይነት መድኃኒት የለም፣ እረፍት ብቻ መፍትሄው እንደሆነ እየተነገረ ነው። ከዛ ከአርሰናል ስብስብ ደግሞ ወጥቶ አሁን በዓለም ዋንጫ ላይ ከእንግሊዝ ብሔራዊ ቡድን ጋር ትግሎችን እያደረገ ነው። ቶማስ ቱሄል ራይስ አንዳንድ ጨዋታዎች የተጫወተው ሊቋቋሙት የማይችሉት ህመም እያጋጠመ መሆኑን ጭምር አረጋግጧል። በጣም በትልቅ ህመም ውስጥ ሁሉ ጭምር ጨዋታዎችን እያደረገ እንዳለ ነው እየተነገረ የሚገኘው። የሰሜን ለንደኑ ክለብ አርሰናል የሊድሱን ግብ ጠባቂ ኢያን ሜስሊየርን ማስፈረማቸውን ትላንትና ይፋ አድርገዋል። ግብ ጠባቂው ከሊድስ ዩናይትድ ጋር መለየቱን ተከትሎ በነፃ ዝውውር ነው አርሰናልን የተቀላቀለው። በሊድስ ዩናይትድ በነበረው የ7 ዓመታት ቆይታ 215 ጨዋታዎችን እንዲሁ ማድረግ ችሏል። ግብ ጠባቂው ከፊርማ በኋላ በጣም ደስተኛ ነኝ፣ ትልቅ ቀን ነው ለኔ፣ ምክንያቱም የሊጉ አሸናፊዎችን ተቀላቅያለሁ ብሏል። ለእኔ አርሰናል የእንግሊዝ ትልቁ ክለብ ነው የሚለው ግብ ጠባቂው ኢያን ሜስሊየር ለአርሰናል በመፈረሜ በጣም ኮርቻለሁ ሲልም ጭምር ነው የተናገረው። ከፊርማ በኋላ ነው ይህንን ሀሳብ የሰጠው። የኢያን ሜስሊየር መምጣት ከኬፓ አሪዛባላጋ የአርሰናል ቆይታው ላይ አጠራጣሪ ነገሮች እንድንመለከት አድርጓል። በአርሰናል የግብ ጠባቂ ክፍል ውስጥ ትልቅ ለውጦች እየታዩ ነው። ስፔናዊው ግብ ጠባቂ ኬፓ አሪዛባላጋ ከዳቪድ ራያ ተጠባባቂነት ያሳለፈውን ጊዜ በመገምገም በዘንድሮ ክረምት የዝውውር መስኮት ከክለቡ ጋር ሊለያይ እንደሚችል በርካቶች እየጠበቁ ነው። ምንም እንኳን በስካይ ስፖርት ዘገባ መሰረት
ተጫዋቹ ለዝውውር መቸኮል እንደሌለበት ቢገልጽም አርሰናሎች ግን ከሊድስ ዩናይትድ ወጣቱን ግብ ጠባቂ ኢያን መስሊየርን በነፃ ዝውውር ወደ ኤሚሬትስ ማምጣታቸው ለኬፓ ቀዳሚ ምርጫ የመሆን እድሉ እጅግ አጥብቦበታል ተብሏል። ሁለተኛ ምርጫ ለመሆን አጥብቦበታል ተብሏል። ባለፈው ክረምት ከቼልሲ ወደ አርሰናል ያመራው ኬፓ አሁን ባለው የቡድን ስብስብ ውስጥም የመጫወት እድሉ እየጠበበ በመምጣቱ ለሙያው እድገቱ ሲልም አዲስ ክለብ መፈለጉ የማይቀር መሆኑን የሚያሳዩ ምልክቶችን ነው እየተመለከትን የምንገኘው። ማርቲን ኦዴጋርድ ከእንግሊዝ ጋር ስለሚያደርጉት ጨዋታ ከዴክላን ራይስ ጋር ስለመጫወትም ሀሳቡን ሰጥቷል። በቀጣይ የኖርዌይ ብሔራዊ ቡድን ከእንግሊዝ ብሔራዊ ቡድን ጋር ነገ ሌሊት ጨዋታቸውን እንደሚያደርጉ ይታወቃልና ከጨዋታው ጋር በተያያዘ ሁለቱ የአርሰናል ተጫዋቾች እርስ በርስ ይገናኛሉ። እርግጥ ነው በእንግሊዝ ብሔራዊ ቡድን በኩል ሌሎች በርከት ያሉ የአርሰናል ተጫዋቾች አሉ፣ ከነሱ ጋርም ጭምር ነው የሚገናኘው። ነገር ግን ማርቲን ኦዴጋርድ ስለ ዴክላን ራይስ ይናገራል። አዎ ትልቅ ጨዋታ ነው። ራይስ ለረጅም ጊዜ ድንቅ ብቃት እያሳየ ነው። ከሱ ጋር ስትጫወት ያሉትን ጥራቶች በግልጽ መረዳት ትችላለህ ብሏል። ከሱ ጋር በአንድ ሜዳ ላይ መጫወት በጣም ደስ ይላል። ለተከታታይ ዓመታት ያደረገውን ማየትም በእውነት የማይታመን ነው። ለዚህ ፈጠራና ሁሉም የእንግሊዝ ቡድን ለመቅጠምም በጉጉት እጠብቃለሁ ሲልም ነው የኖርዌይ ብሔራዊ ቡድን ተጫዋች የሆነው ማርቲን ኦዴጋርድ ሀሳቡን እየሰጠ የሚገኘው። የማንቸስተር ዩናይትድ ጉዳዮችንም እንንገራችሁ ውድ ቤተሰቦቻችን። የካሴሜሮ ተተኪ ይሆናል ተብሎ ይጠበቃል ብሏል በርካታ የመረጃ ምንጮች ሲናገሩም ከቼልሲ ያስፈረሙት አንድሬስ ሳንቶስ የብራዚል ብሔራዊ ቡድን ውስጥ የሚገኙ አንዳንድ ሰዎች ይህንን ተጫዋች የካሴሜሮ 6 ቁጥር ቦታን ይሸፍናል ብለው የሚያምኑት አይነት ተጫዋች እንደሆነ ተነግሯል አንድሬስ ሳንቶስን። በተጨማሪም በዩናይትድ የሚገኙ ሰዎችም ይህንኑ ስሜት እንደሚጋሩ ነው ቤን ጃኮብስ በዩናይትድ ስታንድ ላይ መረጃውን ያጋራው። በተለይ የማንቸስተር ዩናይትድ የበላይ አመራሮች የዚህ ተጫዋች የአመራር ብቃትንም ጭምር ያደንቁታል ተብሏል። ከዚህ በፊት በታዳጊነት እድሜው ጭምር በርከት ያሉ ቡድኖችን በአምበልነት ሲመራ ጭምር የሚታወስ ጉዳይ ነውና በዛ የአመራር ብቃቱም ያደንቁታል ተብሏል። በስትራስቡርግ በነበረበት ጊዜ በትንሽ እድሜው እሱን ክለብ በአምበልነት እንደመራ ይታወሳል። በብራዚል የትንንሽ እድሜ እርከኖችም ጭምር በካፕቴንነት ያገለገለ መሆኑ ማንቸስተር ዩናይትዶች ለዚህ ቡድን በጣም ተስማሚ ተጫዋች አድርገው ይመለከቱታል። ከዛ ውጭ ደግሞ የአመራር ብቃቱንም እንደሚያደንቁለት ነው የተነገረውና ወደፊት የካሴሜሮ ተተኪ ይሆናል ብለው እንደሚያምኑ ጭምር ነው የተነገረው። ሌላኛው ከማንቸስተር ዩናይትድ ጋር ግን የተያዘው ጉዳይ ሌሎች የአማካይ ስፍራ ተጫዋቾችን ሊያመጡ እንደሚችሉ ፍንጮች እንዳሉ የሚታወቅ ነው። ለምሳሌ ያክል ዳቪድ ኦርነስቲን ታማኝ ከሚባሉ የዝውውር ዘጋቢዎች መካከል አንደኛው የሆነው ሰው ሲናገር በዚህ የዝውውር መስኮት በእርግጠኝነት የምነግራችሁ ማንቸስተር ዩናይትድ ሌላ የአማካይ ስፍራ ተጫዋች ለማምጣት እንቅስቃሴ ያደርጋል ሲል መናገሩ ይታወሳልና በዚህ መሰረትም ማንቸስተር ዩናይትዶች ሌሎች አማካዮችን እየተመለከተ እንደሚገኝ ይፋ ተደርጓል። ከነዚህ መካከል አንደኛው ማኑ ኮኔ ነው። ምናልባት ትናንትና የሞሮኮን ሌሊት የተደረገውን የሞሮኮንና የፈረንሳይ ብሔራዊ ቡድን ጨዋታ ለተመለከተ ሰው ምናልባት ማኑ ኮኔ እጅግ አስደናቂ ተጫዋች መሆኑን አሳይቷል። በሮማ ቤት ነው እየተጫወተ የሚገኘው ዘንድሮ። ትናንትና ምሽት በተደረገው የዓለም ዋንጫ ጨዋታ ላይ እጅግ በጣም የተረጋጋ ቡድኑን በኳስ ቁጥጥር የተረጋጋ የሚያደርግበት መንገድ እጅግ አስደናቂ እንደነበር ይታወሳል። እርግጥ ነው ያንን ነገር በተደጋጋሚ ማድረግ ይጠይቃል፣ ኮንሲስተንሲ ይፈልጋል። በማንቸስተር ዩናይትድ ቤት ያንን ነገር ያደርጋሉ በርካቶች ይጠብቃሉ። ነገር ግን በሮማ ቤትም በተከታታይ ያንን ነገር ሲያደርግ እንደነበር ነው በርካቶች የሚያነሱት። ዩናይትድ ምናልባት እዚህ ተጫዋች ላይ አይኑን ሊጥል የሚችልበት እድሉ አለው ተብሏል። ዩናይትድ የሮማውን አማካይ ማኑ ኮኔን ለማስፈረም ስለሚቻልበት ሁኔታም ጥያቄዎችን ማቅረቡ እየተነገረ ነው። ማንቸስተር ዩናይትድ የኤደርሰንን ዝውውር በሕክምና ምርመራ ምክንያት ሊሰናከል የሚችልበት እድሉ እንዳለ ያምናሉ። ፊቱን ሙሉ በሙሉም ወደ ፈረንሳዊው አማካይ ማኑ ኮኔ በማዞረም ተጫዋቹን ለማስፈረም ሊንቀሳቀሱ እንደሚችሉ ነው ቤን ጃኮብስ እየተናገረ የሚገኘው። የኤዶርሶን ዝውውር ጉዳይ ምንም የተረጋገጠ ጉዳይ የለውም። የመጀመሪያው ሜዲካል ምርመራ በአሜሪካ ከተደረገ በኋላ የማንቸስተር ዩናይትድ ሰዎች ጥርጣሬ አድሮባቸዋል የሚል ጉዳይን እየሰማን ነው። እስካሁን ግን ዝውውሩ ተቋርጧል ብለው መናገርን ምርጫቸው አላደረጉም። አሁንም ዝውውሩ በሂደት ላይ ነው። የሕክምና ምርመራውን በካሪንግተን ተገኝቶ እንዲያደርግ ይፈለጋል። ያኔ ግን ውጤቱን በደንብ መመልከት እንደሚፈልጉና የማይሆኑ ነገሮች ከተመለከቱ ግን የማስፈረም እድላቸውና ዝውውሩ ሊቋረጥ የሚችልበት እድሉ እንዳለ የሚጠቁሙ ነገሮች ያሉ። ምናልባት ያኔ ነው ማኑ ኮኔን ለማስፈረም እንቅስቃሴዎችን ሊያደርጉ እንደሚችል ይፋ ተደርጓል። እንደ ቤን ጃኮብስ ዘገባ ትላንትና በዩናይትድ ስታንድ ፕሮግራሙ ላይ ቤን ጃኮብስ ሌላኛው ያነሳው ጉዳይ ከአሌክስ ስኮት ጋር የተያዘውን ጉዳይ ነው። ዩናይትዶች ከሚፈልጓቸው የአማካይ ስፍራ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። የቦርንመዙ አሌክስ ስኮት የቅድመ ውድድር ዘመን ከመጀመሩ በፊት አስቀድሞ ውሳኔ መወሰን አለበት ተብሏል። ቦርንመዝም ያንን ነገር እየጠበቀ ነው። ተጫዋቹ በክለቡ መቆየት ይፈልጋል ወይስ መልቀቅ ነው የሚፈልገው የሚለውን በግልጽ እንዲያሳውቃቸው ይፈልጋሉ። ከማንቸስተር ዩናይትድ በተጨማሪ ግን ቼልሲም የዚህ ተጫዋች ፈላጊ እንደሆነ ይነገራል። ሌሎች ክለቦችም ተጫዋቹን እንደሚፈልጉት እየተነገረ ነው የሚሆነው።
ማንቸስተር ዩናይትዶች ከካርሎስ ባሌባ ጉዳይ ሙሉ በሙሉ እንደሚባለው አለመውጣቱ እየተነገረ ነው። በተለይም ተጫዋቹም ክለቡን ለመቀላቀል ያለው ፍላጎት ከፍተኛ መሆኑ በዩናይትድ ቤት እንደ ምሳሌ የሚታይ ነገር መሆኑ ተገልጿል። ምክንያቱም በዚህ ዓመት በማንቸስተር ዩናይትድ ከተመለከትናቸው ጉዳዮች መካከል በዚህ የዝውውር መስኮት ማለት ነው በተለይ ማንቸስተር ዩናይትድን ወደው የሚመጡ ተጫዋቾችን በትልቁ የመቀበል ፍላጎቶች እንዳሏቸው ይነገራል። ስለዚህ የዚህ ተጫዋች ማንቸስተር ዩናይትድን መውደድና ማንቸስተር ዩናይትድን መጠበቅ ትልቅ እድል ሊሰጠው እንደሚችል እየተነገረ ነው። ስለዚህ ብራይተኖች በዚህ ገበያ ውስጥ የአማካዮች ዋጋ መወደዱን ተከትሎ ዋጋ ለመጨመር ያሉ ሁኔታዎችን በሙሉ እንደሚጠቀሙ ይታወቃል። ምክንያቱም በጣም ትልልቅ የዝውውር ዋጋዎችን እየሰማን ነው ከአማካይ ስፍራ ተጫዋቾችም ከሌሎችም ተጫዋቾች ጋር በተያያዘና ብራይተን ከፍተኛ ዋጋ የሚጠይቁ ሲሆን የዩናይትድ ሰዎች ለባሌባ ባለፈው ክረምት ለመክፈል ፍቃደኛ ከሆኑት 75 ሚሊዮን ፓውንድ በላይ መክፈል እንደማይፈልጉ ነው እየተነገረ እንደሚገኝ ቤን ጃኮብስ እየተናገረ የሚገኘው። ማንቸስተር ዩናይትድ ካርል ዳርሎውን እንደ አማራጭ ግብ ጠባቂ አድርጎ ለማስፈረም ሙሉ ስምምነት ላይ ደርሷል። ግብ ጠባቂው በዩናይትድ እንግዲህ ተጨማሪ 1 ዓመት የማራዘም መብትን ያካተተ እስከ ጁን 2029 የሚያቆይ ኮንትራትም የሚፈርም ይሆናል ብሏል ፋብሪዚዮ ሮማኖ ሲናገር። ማንቸስተር ዩናይትድ በኖቲንግሃም ፎረስቱ ፉልባክ ኔኮ ዊሊያምስ ላይ የኖቲንግሃም ፎረስት የፉልባክ ተጫዋች ነው እሱ ላይ ፍላጎት ማሳየታቸው ቢቢሲ ስፖርት ይፋ አድርጓል። ማንቸስተር ዩናይትድ በተጨማሪም ኒውካስል ዩናይትድም ኔኮ ዊሊያምስን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ተጫዋቹ በኖቲንግሃም ፎረስት ቤት ውሉን ደግሞ ለማራዘም እያደረገ የሚገኘው ንግግር አሁንም እንደቀጠለ ነው። የማይሳካ ከሆነ ግን በርከት ያሉ ፈላጊዎች በእንግሊዝ እንዳሉት ይነገራል። ከነዛ መካከል ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ እንደሆነ ጭምር የሚጠቁሙ መረጃዎችን ነው በትልቁ እየተመለከተን የምንገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳም። ሊቨርፑል የመልቀቂያ ውሎች ወይም ሪሊስ ክሎዝን ይመርጣሉ የሚል መረጃ ይፋ ተደርጓል። ይሄ ከሚሸጠው ክለብ ጋርም የሚደረገውን ረጅም ድርድር እንዲያልፉ ያደርጋቸዋል ተብሎ ይታሰባል። የመልቀቂያ ውል ያላቸው ተጫዋቾችን ለማስፈረም ጥረቶችን እንደሚያደርጉ ነው የተገለጸው። ሊቨርፑል የተጫዋቾችን ውል እየመረመሩ ሲሆን የሚፈልጉትም ተጫዋቾች የመልቀቂያ ውል ካለው ለመጠቀምም ይሞክራሉ ተብሎ እንደሚታሰብ ነው የመረጃ ምንጮቹ ለሊቨርፑል በጣም ቅርብ የሚባሉ የመረጃ ምንጮች ይፋ እያደረጉ የሚገኙት። ከቨርጂል ቫን ዳይክ ጎን የሚሰለፈው ተከላካይን በተመለከተ ጀረሚ ዣኮና ጂኦቫኒ ሊዮን በእንግሊዝ እግር ኳስ ልምድ የላቸውም ተብለው የሚታመኑ ተጫዋቾች ናቸው። በተጨማሪም ከጉዳት እያገገሙ ስለሆነ የውድድር ዘመኑ በኒውካስል ዩናይትድ ጨዋታ ከቫን ዳይክ ጋር ለመጀመር ጆ ጎሜዝ ቀዳሚው ተመራጭ ይመስላል። ነገር ግን የ60 ሚሊዮን ፓውንድ ከፍላ ያስፈረምከውን ወጣት ተጫዋች በቤንች ለማስቀመጥ ግን አትፈልግም ይላል የመረጃ ምንጩ ሲናገር። ስለዚህም ጀረሚ ዣኳይም በቅርቡ ከቫን ዳይክ ቀጥሎ ዋነኛው ምርጫ ይሆናል። ስለዚህ ጆቫኒ ሊዮን ሶስተኛ ምርጫ፣ ጆ ጎሜዝ ደግሞ አራተኛ ምርጫ የመሆን እድሉ በጣም ሰፊ እንደሆነ ነው የመረጃ ምንጮቹ የሊቨርፑል የመረጃ ምንጮች እየተናገሩ እንደሚገኝ ዘገባው የጠቆመው። የባርሴሎና ጉዳዮችንም በዚሁ እናንሳ። ፋብሪዚዮ ሮማኖ ስለ ባርሴሎና ጉዳዮች ስላነሳ ስለ ባርሴሎና ሌላ አስገራሚ ነገር አለ ብሏል። ባርሴሎና አስፈላጊ መረጃዎችን ሁልጊዜም የሚሾልኩበት ክለብ በመሆኑ በዘርፉ ለረጅም ጊዜያቶች ይታወቅ ነበር መረጃ በመሽለክ። አሁን ግን በዚህ አዲስ የክለቡ አመራር ስር ባርሴሎና በበርካታ ዝውውሮች ላይ በዝምታ እየሰራ እንዳለ ነው እየተመለከትን የምንገኘው ብሏል። ከአንቶኒ ጎርደን ጋር የሆነው ይሄኛው ነው በትክክል የሚገልጸውም ይመስለኛል ብሏል ፋብሪዚዮ። የአንቶኒ ጎርደን የዝውውር ጉዳይ በቶሎ እንዳጠናቀቁና በውስጥ እንደሰሩ በርካቶች ያምናሉ። ከዝውውሩ በፊት ብዙ መረጃዎች ሳይሾልኩ በ24 ሰዓታት ውስጥ ተደራድረው አጠናቀውታል። አሁን ደግሞ የካሪም አዲየሚን ወደ ባርሴሎና የሚያደርገውን ዝውውርም በጣም በቅርቡ የሚጠናቀቅ ዝውውር ይሆናል ሲልም ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። የቦሩሲያ ዶርትመንዱ ተጫዋች ካሪም አዲየሚ በቀጣይ ወደዚህ ክለብ ወደ ባርሴሎና የማምራት እድሉ በጣም ሰፊ እንደሆነ እየተገለጸ ይገኛል። ቦሩሲያ ዶርትመንድ ባርሴሎና ለካሪም አዲየሚ ያቀረበውን የመጀመሪያ የ20 ሚሊዮን ዩሮ ጥያቄን ውድቅ ቢያደርገውም ነገር ግን ተጫዋቹ በቀጣይ ግን ባርሴሎናን መቀላቀሉ አይቀሬ እንደሆነ ነው የሚነገረው። የ20 ሚሊዮን ዩሮ የዝውውር ጥያቄ ውድቅ ተደርጓል። ነገር ግን ቦሩሲያ ዶርትመንድ አሁንም ቢሆን ለመደራደር ፍቃደኞች ናቸው። ባርሴሎና መልእክቱ ደርሶታል። የዝውውር ወጪ አሁንም ሊጨምር እንደሚችል ካመኑበት ሌላ አዲስ የዝውውር ጥያቄ ያቀርባሉ። ካልሆነ ግን አዲየሚን ከዝርዝራቸው ውጪ ሊያደርጉት እንደሚችሉም ጭምር ነው የተናገረው። ባርሴሎና በጥር 2027 ላይ ነፃ ወኪል ለሚሆን እንደ ካሪም አዲየሚ ላለ ተጫዋች በጭራሽ 40 ሚሊዮን ዩሮ ያቀርባል ተብሎ ግን አይጠበቅም ብሏል ፋብሪዚዮ ሮማኖ። ስምምነቱ ሊሳካ ይችላል የሚል ስሜት ቢኖርም ባርሴሎና ግን ዶርትሙንድ ያሰበውን የ40 ሚሊዮን ዩሮ ሂሳብን በጭራሽ እንደማይከፍል ነው ፋብሪዚዮ ሮማኖ ሀሳቡን እየሰጠ እንደሚገኝ የተገለጸው።
የሪያል ማድሪድ ጉዳዮችን እንንገራችሁ ውድ ቤተሰቦቻችን። ጋላታሳራይ ፍራንኮ ማስታንቱኖን ለማስፈረም ከፍተኛ ፍላጎት እንዳለው ይፋ ተደርጓል። ተጫዋቹ የጨዋታ አከፋፋይን ቦታ ለማጠናከርም እንዲሁ ከቀረቡት አማራጮች መካከል አንደኛው ተደርጎ ይወሰዳል። ተጫዋቹ ተጨማሪ የጨዋታ ደቂቃዎችን ለማግኘት ሲል ከሪያል ማድሪድ የመልቀቅ እድሎች እንዳሉት የሚያሳዩ ነገሮች አሉት። በተለይ ሪያል ማድሪድ በውሰት ይህንን ተጫዋች ሊለቅ የሚችልበት እድልና በቀጣዮቹ ጊዜያት ጎልብቶ እንዲመጣ ሊያደርጉ የሚችሉበት እድሉ እንዳለ የሚጠቁሙ መረጃዎችን ነው እየተመለከትን የምንገኘው። ስለዚህ ምናልባት ወደ ቱርኩ ክለብ ጋላታሳራይ ሊያመራ የሚችልበት እድሉ እንዳለ እየተነገረ ነው። የቱርኩ ክለብ ጋላታሳራይ ግን ፍራንኮ ማስታንቱኖን ለማስፈረም ከሪያል ማድሪድ ጥያቄዎችን እንዳቀረበ ይፋ ተደርጓል። ሌላኛው ፋብሪዚዮ ሮማኖ ይፋ ያደረገው መረጃ ሪያል ማድሪድ አልቫሮ ካሬራስን ለሚመጣው የውድድር ዘመን የቡድኑ አካል አድርጎ ለማቆየት እቅድ እንዳለው ይፋ ተደርጓል። ስፔናዊው የግራ መስመር ተከላካይ ለመጀመሪያ ምርጫው ማርኮ ኮሬያ ተቀያሪ ሆኖ ያገለግላል ተብሎ ነው የሚጠበቀው። ክለቡ ከማንቸስተር ዩናይትድ እና ከቼልሲ የቀረቡለትን ፍላጎቶች ያስቀድሞ ውድቅ እንዳደረገ ተነግሯል። ስለዚህ አልቫሮ ካሬራስ ፈርናንዴስ በክለቡ እንደሚቆይና በሪያል ማድሪድ ቤትም የማርኮ ኮሬያ ተጠባባቂ ሆኖ እንደሚያገለግል ነው ፋብሪዚዮ ሮማኖ ይፋ ያደረገው። ሪያል ማድሪድ ለቪኒሲዮስ ጁኒየር የሚቀርበውን የኮንትራት ማራዘሚያ ጥያቄ የሚያሻሽልበት እድል ይኖራል ብሏል የመረጃ ምንጩ። ክለቡ 20 ሚሊዮን ዩሮ እያቀረበለት ሲሆን የቪኒ ወኪሎች ግን ወደ 30 ሚሊዮን ዩሮ የሚጠጋ ክፍያንም እየጠየቁ ይገኛሉ። ምናልባት ሪያል ማድሪድ እሱን ለማስጠጋት ሙከራዎችን ያደርጋል ተብሎ እንደሚታሰብ ነው የተናገረው። በሪያል ማድሪድ ቤት የቪኒሲዮስ ጁኒየር የኮንትራት ማራዘምን በተመለከተ አሁን ላይ ምንም አይነት በጎ ተስፋ እንደሌለ ግን ይነገራል። እንደ ራሞን አልቫሬዝ ዘገባ ክለቡ ቀደም ሲልም የተደረሰ ስምምነት እንደነበረና ያ ስምምነት ግን እንዳልተከበረም ይሰማዋል። የዚህ ተጫዋች የኮንትራት ማራዘም ጉዳይ ለሪያል ማድሪድ በጣም አሳሳቢ እየሆነበት እንደመጣ ነው የተነገረው። ሪያል ማድሪድ አሁን ስለ ጋላክቲኮ ዝውውር እያሰበ ይገኛል። ይህም የፍሎሬንቲኖ ፔሬዝ የግል ህልም እንደሆነ እየተገለጸ ነው። የክለቡ ፕሬዝዳንት ትልቅ አስደናቂ ዝውውርን መፈጸም ይፈልጋሉ ተብሏል። በዚህ ዓመትም ባይሳካ እንኳን 2027 ላይ ሊያደርጉት ይፈልጋሉ። ለፍሎሬንቲኖ ፔሬዝ ጋላክቲኮ የሚለው ስም የሚመጥኑት ሁለት ተጫዋቾች ብቻ እንደሆኑ ይፋ እየተደረገ ነው አሁን ላይ ካሉት ተጫዋቾች አንጻር። እነሱም ኤርሊንግ ብራውት ሃላንድ እና ማይክል ኦሊሴ እንደሆኑ ይፋ እየተደረጉ ይገኛሉ። እነዚህ ሁለት ተጫዋቾች ቀጣይ ጋላክቲኮዎች ሊሆኑ እንደሚችሉ እየተነገረ ነው። ሪያል ማድሪድ እና ፍሎሬንቲኖ ፔሬዝም እነዚህን ለማስፈረም በቀጣይ ሙከራዎችን ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቸልሲን የተመለከተ መረጃን እናንሳ። ቸልሲ ከማንቸስተር ዩናይትድ ጋር ስሙ የተያዘውን አሌክስ ስኮትን ለማስፈረም ፉክክሩን ተቀላቅሏል ተብሏል። የቦርንመዙ አማካይ በአንድሬ ሳንቶስ ቦታ ሊተካ የሚችል አማራጭ ተደርጎ በቸልሲ ቤት እየታየ ይገኛል። ስለዚህ ቸልሲ ይህንን ተጫዋች ለማስፈረም ትልቅ ፉክክሮችን ያደርጋል ተብሎ እየተጠበቀ ነው። አሌሃንድሮ ጋርናቾ ዙሪያ እንቅስቃሴዎች እየተካሄዱ ነው ተብሏል። ክለቦችን ፍላጎት እያሳዩ ነው። ቸልሲ ይህንን ተጫዋች በቋሚነት የሚለቅበት እድሉን እየመረመረ ይገኛል። አሌሃንድሮ ጋርናቾ በተለያዩ ክለቦች ፍላጎት ዝርዝር ውስጥ እንዳለ እየተነገረ ነው። ወደ የትኛው ክለብ ያመራል የሚለው እስካሁን ባይረጋገጥም፣ ነገር ግን በዚህ ክረምት ከክለቡ ሊለያይ የሚችልበት እድሎች እንዳሉ ግን የመረጃ ምንጩ ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንዳለ ነው እየተመለከተን የምንገኘው። ሌላኛው ከቸልሲ ጋር በተያያዘ የሚነሳው ጉዳይ ዌስትሃም ዩናይትድ ቋሚ ዝውውርን ለማድረግ ከአክሰል ዲሳሲ ጋር ግንኙነቶችን ቀጥለዋል። ይህ ዝውውር በቸልሲ በኩል ፍቃድን አግኝቷል። በ25 ሚሊዮን ፓውንድ ክፍያ አክሰል ዲሳሲን ለመሸጥም መሰረታዊ ስምምነት ላይ ተደርሷል። ዌስትሃም ዩናይትድ ተጫዋቹን እንዲቀላቀላቸው ለማሳመን እየሞከሩ ነው። ነገር ግን አክሰል ዲሳሲ እስካሁን ድረስ ፍላጎታቸውን አልተቀበሉም ወይም ደግሞ አልታወቀም ተብሎ እንደሚታሰብ ነው ሳይመን ፊሊፕስ መረጃውን ይፋ እያደረገ የሚገኘው። ቤን ጃኮብስ ለኤንዞ ፈርናንዴዝ አንዳንድ ጉዳዮችን አንስቷል። ኤንዞ ፈርናንዴዝ ለተገመተለት የዝውውር ዋጋ ምክንያት እሱን ለማስፈረም የሚችሉ ክለቦች ብዙ አይደሉም። በዓለም ዋንጫው እያሳየ ባለው ጥሩ ብቃትም የብዙ ክለቦችን ትኩረት ቢስብም ይሄ ቸልሲ ግን እሱን ለማቆየት ያለውን ፍላጎት የበለጠ ያጠናክርለታል። ክለቡ የሚጠይቀውን ዋጋ ካልተከፈለ በስተቀር የመልቀቅ ምንም አይነት ፍላጎት እንደሌለው የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ጃቪ አሎንሶ በይፋ ስራውን መጀመሩ ይታወሳል። ሀሳቡንም ሰጥቷል። የቡድኑና የስብስቡን አቅም በጣም አስደስቶኛል። ከዚህ ስብስብ ጋር ለመስራት አዲስ የእግር ኳስ ሀሳብን ለመፍጠርም ወደ ስቴዲየም ደስታን ለማምጣትና ከደጋፊዎች ጋር ለመገናኘትም በጣም ጓጉቻለሁ ነው ያለው ጃቪ አሎንሶ ሲናገር። በጣም በርከት ያሉ ቃለ ምልልሶችን አድርጓል። ትላንትና ተላምጃለሁ፣ ጥሩ ስሜት አለኝ፣ እንዲሁም በጉጉትም እየጠበኩኝ ነው ሲልም ጭምር ነው የሚናገረው ጃቪ አሎንሶ።
ቻቪ አሎንሶ ይቀጥልና የቼልሲ አሰልጣኝ ስለመሆኑ ሲናገር በጣም ጥሩ ስሜት ነው፣ ነገር ግን ድንቅና ደግሞ ትልቅ ክብርም ነው። ባለፉት 10 ዓመታት ታላላቅ ስኬቶችን ካስመዘገበና በዓለም ላይ ካሉ ምርጥ ክለቦች መካከል አንዱ የሆነውን የዚህ ታላቅ ክለብ አካል መሆን ትልቅ እድል ነው። እናም ደግሞ አሁን ደግሞ ፈተናውን በጉጉት እጠብቃለሁ ሲልም ጭምር ነው የተናገረው አሰልጣኝ ቻቪ አሎንሶ። ምንም ነገር ወደ ኋላ መተው አይቻልም። ሁሉም ነገር ለበጎ ነው። ለቡድኑ ደግሞ ጠንክረን እንሰራለን። ጠንክሮ መስራት ግዴታ ነው። ያንን ባህል መፍጠር አለብን። እሱም ደግሞ እዚህ ኮብሃም ውስጥም በዕለት ተዕለት ሂደትም ይጀምራል ሲልም ጭምር ነው የተናገረው። የቡድኑና የተጫዋቾቹ አቅም በጣም አስደስቶኛል። አብሬ የምሰራው ስብስብን ማግኘት፣ የእግር ኳስ ሀሳብን መፍጠር፣ ወደ ስቴዲየሞች ድምቀትን ማምጣት፣ ከደጋፊዎች ጋር መገናኘትም በጣም አስደናቂ ስሜት አለው ሲልም ነው የሚናገረው። መልእክቱን አብረን ከሆንንና አሁን ደግሞ ያለውን ይህንን ጥንካሬና ኃይልን ከፈጠርን ጥሩ ነገሮች እንደሚመጡ ያንን እምነት ማጋራትም እንፈልጋለን የሚል ነው። ይህ ጉልበትን ለማምጣት ከኛ መጀመር አለብን፣ ነገር ግን አብረን ታላላቅ ነገሮችን ማሳካት እንችላለን ምን ያለው። ስኬት የጥሩ ስራ፣ የጥራት ውሳኔዎችና ልንንከባከበው የሚገባ ልንገነባው የምንፈልገው ጥሩ ባህል ውጤት መሆኑን እናውቃለን። ብዙ ሰዎች የሚሳተፉበት እንዲህ ያለውን ስብስብ ደግሞ እንዲሁ ደስ የሚል ሂደት ደግሞ ውበቱ ይሄ ነው። ሁልጊዜም ከሁሉም ሰው የተሻለ ነገሮችንም ማውጣትና ሁሉንም ሰው በዋነኝነት ግቦች ላይ ቁርጠኛ መሆንም ይኖርበታል ብዬ አስባለሁ። ሁሉም መሆን የምንችልበት ምርጥ መሆንና አቅማችንን ሁሉ መስጠትም ነው። ሁላችንም በየቀኑ ያንን ስሜት የምንጋራ ከሆነ ስለ ወደፊቱ ጊዜ ብሩህ ተስፋ ሊኖር ይችላል ሲልም ጭምር ይናገራል። ቻቪ አሎንሶ ስለ ስታንፈርድ ብሪጅ ሲናገር ይሄ ስቴዲየም ያለውን ድባብ በደንብ አውቀዋለሁ። ያንን ኃይልና ከሁሉም አካላት ጋር ያለውን ትስስርም መፍጠር አለብን ያለው ቻቪ አሎንሶ ቼልሲን ለመቀላቀል ምን እንዳሳመነው ሲናገር ከቅርብ ጊዜ ወዲህ የተጫወቱበት መንገድ በከፍተኛ ደረጃ መወዳደራቸው የቡድኑ አቅም እንዳለ ማረጋገጫ ሰጥቶኛል። ይህም በተጫዋቾቹ ጥራትና በተጫወቱበት መንገድም ጥራት ምክንያት ነው። ስለዚህም አሁን ላይ ስራውን የጀመርናቸውን ብዙ ነገሮችን ማስቀጠልና በጣም ተወዳዳሪ ወደሆነ ደረጃ መድረሳችንን ማረጋገጥ ይኖርብናል ሲልም እንዲሁ ይናገራል። እዚህ በሚቆይበት ጊዜ ምን ማሳካት እንደሚፈልግም ከቼልሲ ጋር ሲጠየቅ ነገሮችን በትክክለኛው መንገድ እያደረገን እንደሆነና ወደ ስኬት የሚወስደውን ትክክለኛ ጎዳና ላይ እንዳለን የሚሰማን ስሜትን በጋራ እንድንገነባ እፈልጋለሁ። ስኬት የጥሩ ስራ፣ የጥራት ውሳኔዎችና ልንገነባ የምንፈልገው ጥሩ ባህል ውጤት መሆኑንም እናውቃለን ብሏል። ጊዜ ሁልጊዜም አስፈላጊ ነው። ለሁሉም ወገኖችም በትክክል ጊዜ መምጣት አለበት። ወደዚህ ክለብ የመምጣቱ እቅድና እድልም ትክክለኛ መሆኑን በማመን ብሏል። ወደዚህ ክለብ የመምጣት እድሉ ትክክለኛ ነበር። የቡድኑና የስብስቡ አቅምም አብሬው የምሰራው አይነት ስብስብን ማግኘቴ፣ የእግር ኳስ ሀሳብን በመፍጠሬና ወደ ስቴዲየሙ ድምቀትን በማምጣቴ በጣም ተደስቻለሁ ነው ያለው። ለኔ ለምናደርገው ነገር ፍቅር ስሜት እንዲኖረን የማይደራደሩባቸው የእግር ኳስ መርሆች ናቸው። በእግር ኳስ በከፍተኛ ደረጃ ለመወዳደር ማንኛውንም ዋጋ ለመክፈልም ፍቃደኛ መሆን አለብን። ስለዚህም ምንም ነገር ወደ ኋላ መተው አትችልም። ለቡድኑ ጥቅሞችን ሁሉንም ነገር ደግሞ መስጠት ይኖርብናል። እናም ቡድኑ ሁልጊዜም በጣም አስፈላጊ ነገር ነው። ያንን ባህል ደግሞ መፍጠር አለብን። እሱም ሂደት ነው። ሂደቱ ደግሞ እዚህ ኮብሃም ውስጥም በዕለት ተዕለት ሁኔታም የሚከናወን ይሆናል ሲልም ጭምር ነው የተናገረው ቻቪ አሎንሶ። በመጨረሻ የሚያነሳቸው ጉዳዮች አሉ። ስኬት የጥሩ ስራ፣ የጥራት ውሳኔዎችና ልንገነባው የምንፈልገው ጠንካራ ባህል ውጤት መሆኑን እናውቃለን። የእግር ኳስ ውበቱ ይሄ ነው። ብዙ ሰዎች የሚያሳትፍ ውስብስብ ግን ነገር ግን አርኪ ሂደት ነው። ከሁሉም ሰው የተሻለውን ማውጣትና ሁላችንም በአንድ ግብ ቁርጠኛ መሆናችንን ማረጋገጥ አለብን ሲልም ይናገራል። መሆን የምንችለው ምርጥ መሆንና በየቀኑ ሁሉንም ነገር መስጠት፣ ያንን አስተሳሰብ የምንጋራ ከሆነ ወደፊት ታላላቅ ነገሮችን መፍጠር እንችላለን ሲልም ይናገራል። ጠንካራ ባህል አስቀድሞ የተገነባ ይመስለኛል። የቡድኑ ዋና ምሰሶ የሆኑ አስፈላጊ ተጫዋቾችም አሉ። እናም እዚህ ባለፉት ዓመታት ራሳቸውን ያረጋገጡ ተጫዋቾች ወጣቶቹም ያንን እንዲሰማቸው መርዳት አለባቸው። ይህም በሙያዊ ብቃትም በስራ ስነ ምግባርም እናም ቡድኑን ደግሞ ከሁሉ በላይ አስፈላጊ መሆኑን በማወቅ ነው ብሏል። ድንቅ ነው። አካባቢው ግሩም ነው። የክለቡ ደረጃዎችም ከፍተኛ ጥራት ያላቸው መሆናቸውን አይቻለሁ። መዋቅሩ በጣም ጥሩ ነው። እንዲሁ ደግሞ የተለየ ነፍስን ወይም የተለየ ነገርን መስጠት ይኖርብናል። አላማ መስጠት አለብን። ጥሩ ስራ መስራት አለብን። ጥሩ ጉልበትና አዎንታዊ ነገሮችን ማምጣት አለብን። በዚህ ለመስራትም በሚያመች ጥሩ ቦታ ላይ መሆናችንን እንቀጥላለን። ለዚህ የሚያስፈልጉ ሁሉም ግብአቶችም አሉን። በጉጉት እየጠበቅኩት ነው ሲልም ጭምር ነው የተናገረው አሰልጣኝ ቻቪ አሎንሶ ነው። ወደ ቼልሲ ከመጣ በኋላ የመጀመሪያ ቃለ ምልልሱን በማድረግ እነዚህን ጉዳዮች ያነሳው። ኒውካስል ዩናይትድ ተጫዋች ለማስፈረም ተስማምተዋል። ኒውካስል ዩናይትድ ስዊዘርላንዳዊውን አማካይ ዮሃን ማንዛንቪል ለማስፈረም ነው ከስምምነት እንደደረሰ ይፋ የተደረገው። ኒውካስል ዩናይትድ ተጫዋቹን በ50 ሚሊዮን ፓውንድ ለማስፈረም ከፍራይበርግ ጋር መስማማታቸው ይፋ ተደርጓል። የ20 ዓመቱ ዮሃን ማንዛንቢ በዚህ ዓለም ዋንጫ
ውድድር ላይ በጣም ጥሩ ጊዜን እያሳለፈ ነው። በተለይ በዚህ ዓለም ዋንጫ ለስዊዘርላንድ ብሔራዊ ቡድን በጣም ድንቅ ነገሮችን እያደረጉ ከሚገኙ ተጫዋቾች መካከል አንደኛው እንደሆነ በርካቶች እየጠቀሱት ይገኛሉ። ለስዊዘርላንድ እዚህ ደረጃም እዚህ ስቴጅም ለመድረስም በጣም ትልቅ አበረክቶች እንዳሉት ነው በርካቶች የሚያነሱት። ምንም እንኳን በኮሎምቢያው ጨዋታ ላይ የመሰለፍና የመጫወት እድልን በጉዳት ምክንያት ባያገኝም ነገር ግን በጣም ጥሩ የሚባል ፐርፎርማንስን የሚያሳይ ተጫዋች እንደሆነ ግን በርካቶች ይመሰክራሉና ይህንን ተጫዋች ነው እንግዲህ ኒውካስል ዩናይትድ በዓለም ዋንጫው ላይ ኮከብ የሆነውን ተጫዋች ለማስፈረም ንግግሮችን አድርገው ያጠናቀቁት። የ20 ዓመቱ አማካይ ዮሃን ቫን ዛምቢ በዓለም ዋንጫው ጥሩ ጊዜዎችን አሳልፈዋል። ተጫዋቹ 4 የዓለም ዋንጫ ጨዋታዎችን አድርጎ 5 የግብ ተሳትፎችን አድርጓል። 3 ጎሎችን አስቆጥሮ 2 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ኒውካስል ዩናይትድ ሳንድሮ ቶናሊ ለቶትናም በ100 ሚሊዮን ፓውንድ መሸጣቸው የሚታወስ ነው። በተጨማሪ ሌላኛው አማካይን ብሩኖ ጊማሬሽን በአርሰናል እየተፈለገ እንደሆነ ይታወቃልና በአማካይ ስፍራ ላይ የግድ ዝውውሮችን ማድረግ የነበረባቸው ሰዓት ላይ ይገኙ ነበር። ያንንም ማድረግ እንደጀመሩ የሚጠቁሙ መረጃዎችን ነው እየተመለከተን የምንገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን፣ አዳዲስ የዝውውር ጉዳዮቻችን፣ አዳዲስ መረጃዎች እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው።